ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው እድሜን የሚያስረዝሙ እናም የበሽታ መከላከል ስርዓታችንን የሚያጠናክሩ መመገብ ያለባችሁን 12 ጤናማ ምግቦችን እነግራችኋለሁኝ። እነዚህ ምግቦች ጥቅሞቻቸውን እንዲሁም ደግሞ ለአንድ ቀን የአመጋገብ እቅድ እነዚህን ምግቦችን እንዴት አድርጋችሁ በአመጋገባችሁ ውስጥ ልታካትቱ እንደምትችሉ በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አንዳንድ ምግቦች እርጅናን፣ ኢንፍላሜሽንን እናም የኦክሳይድ ጭንቀትንና እንደ የልብ ህመም፣ ካንሰርናም የስኳር በሽታ ያሉ ስር የሰደዱ በሽታዎችን በመከላከል ሰውነትን በመደገፍ እድሜን ለማራዘም ይረዳሉ። እነዚህ እድሜን የሚያራዝሙ ምግቦች ብዙውን ጊዜ በአንቲ ኦክሲዳንቶች፣ በፋይበር፣ በጤናማ ቅባቶች፣ በቫይታሚኖች፣ በማዕድናትናም በእጽዋት ውህዶች የበለጸጉ ሲሆኑ እነዚህም ሴሎችን ይፈውሳሉ፣ ዲኤንኤን ይከላከላሉ፣ ኢንፍላሜሽንን ይቀንሳሉ እናም የአካል ክፍሎቻችንን ይረዳሉ ማለት ነው። ታዲያ ምግቦች እንዴት እድሜን እንደሚያራዝሙ ልንገራችሁ። ጤናማ ምግቦች ለእድሜ መራዘም የሚረዱት በተለያየ መንገድ ነው። እነዚህም አንደኛ የአንቲ ኦክሲዳንት መከላከያ ውጤት አላቸው። ዲኤንኤ እናም ሴሎችን የሚጎዱ ፍሪ ራዲካሎችን ያጠፋሉ፣ እርጅናን እናም ካንሰርንም ይከላከላሉ። በቤሪ ፍሬዎች፣ በአረንጓዴ ሻይ፣ የከርሰ ምድር ቅመማ ቅመም ማለትም እንደ እርድ ያሉ ወዘተ ውስጥ የሚገኙ ናቸው አንቲ ኦክሲዳንቶች ማለት ነው። ሁለተኛ ደግሞ አንቲ ኢንፍላማቶሪ ውጤቶች ስላላቸው ነው። ስር የሰደደ ኢንፍላሜሽን የእርጅና እናም የበሽታዎች ዋነኛ መንስኤ ነው። ኦሜጋ ስሬዎች፣ ቅመማ ቅመሞች እርድን ጨምሮ እናም ቅጠላማ አትክልቶች ኢንፍላሜሽንን ይቀንሳሉ። ሶስተኛ የልብ ጤናንም ይደግፋሉ። ኮሌስትሮልን፣ የደም ግፊትን በመቀነስ እናም የደም ዝውውርን በማሻሻል የልብ በሽታንም ይከላከላሉ። በለውዝ፣ በሙሉ እህሎች፣ በነጭ ሽንኩርት፣ የወይራ ዘይት ውስጥ የሚገኙ ናቸው የልብ ጤናን የሚደግፉት ማለት ነው። አራተኛ ደግሞ የተሻሻለ የአንጀት ጤናንም ስለሚጠብቁ ነው። ፋይበር እናም ፕሮባዮቲክስ ጤናማ የአንጀት ባክቴሪያዎችን ይመግባሉ። ይህም የበሽታ መከላከያ እናም ሜታቦሊዝምን ያጠናክራል። በሙሉ እህሎች እናም በአትክልቶች ውስጥ የሚገኝ ነው። አምስተኛ ደግሞ ካንሰርንም የመዋጋት ባህሪ ስላላቸው ነው። ብዙ ምግቦች ካንሰርን የሚዋጉ ወይም ደግሞ የእጢ እድገትን የሚያግዱ ጂኖችን ያነቃሉ። ጎመን፣ ቤተሰብ አትክልቶች፣ እንጉዳዮች እናም ነጭ ሽንኩርት ጠንካራ የካንሰር መከላከያ ውጤቶች አሏቸው። ስድስተኛ ደግሞ የደም ስኳርን እናም ክብደትንም ለመቆጣጠር በመርዳት ነው። ሁለት የእርጅና አፋጣኝ የሆኑትን ከመጠን በላይ ያለፈ ውፍረትንና አይነት 2 የስኳር በሽታን ለመከላከል ስለሚረዱ ነው። ዝቅተኛ ግላይሲሚክ ኢንዴክስ በፋይበር የበለጸጉ ምግቦች እንደ አጃ፣ ጥራጥሬዎችናም ለውዝ የተረጋጋ የደም ስኳርን ይረዳሉ። ስለዚህ እነዚህን ሁላ ነገሮችን በማድረግ ጤናማ ምግቦች ረጅም እድሜን ለመኖር ይረዳሉ ማለት ነው። ታዲያ እድሜያችንን የሚያራዝሙ መመገብ ያለብንን ምርጥ 12 ልዕለ ምግቦችን ጥቅሞቻቸውንናም እንዴት በአመጋገባችሁ ውስጥ እንደምታካትቱም አሁን በዝርዝር ልንገራችሁ። አንደኛ ብሉቤሪ እናም ሌሎች የቤሪ ፍሬዎች ነው። ብሉቤሪ አንጎልን እናም የልብ ሴሎችን የሚከላከሉ አንቶሲያኒን እና በአንቲኦክሲዳንቶች የበለጸገ ነው። ብሉቤሪን ወደ ስሙዚ ውስጥ ወደ አጃ፣ ወደ እርጎ ጨምራችሁ ወይም ደግሞ እንደ መክሰስ እንደዚሁም መመገብ ትችላላችሁ። ሁለተኛ ቅጠላማ አትክልቶች ናቸው እንደ ስፒናች፣ ጎመንና ቆስጣ። ቅጠላማ አትክልቶች በቫይታሚን ኬ፣ በፎሌት እናም በአንቲኦክሲዳንቶች የበለጸጉ ናቸው። የአእምሮ ዝግመትን ይቀንሳሉ እናም አጥንቶቻችንንም ይደግፋሉ። ቅጠላማ አትክልቶችን በሰላጣ፣ በሾርባ፣ በጥብስ ወይም ደግሞ በስሙዚ ውስጥ መጠቀም ትችላላችሁ። ሶስተኛ የከርሰ ምድር ቅመማ ቅመሞች ናቸው። አሁን ለምሳሌ እንደ
እርድ ወይም ደግሞ ኩርኩሚን የምንለው ማለት ነው። እርድ ጠንካራ አንቲ ኢንፍላማቶሪ እናም ጸረ ካንሰር ባህሪያት አሉት። አንጎልንናም ልብን ከጉዳትም ይከላከላል። እርድን ወደ የእርድ ወርቃማ ወተትን አዘጋጅታችሁ መጠጣት ትችላላችሁ። ወይም ደግሞ በሩዝና በአትክልት ላይ ጨምራችሁ እርድን መጠቀም ትችላላችሁ። ታዲያ በእርድ ውስጥ ያለውን ውህድን ንቁ ውህድን ኩርኩሚንን ለመምጠጥ በሰውነታችን በቀላሉ እንዲዋሃድ መጠነኛ ቁንዶ በርበሬን እርድን ስትጠቀሙ መጠቀም ያስፈልጋል። አራተኛ ደግሞ ለውዝ ነው። እንደ አልመንድ፣ ዋልነትናም ብራዚልነት የምንላቸው የለውዝ አይነቶች። ለውዝ ጤናማ ቅባቶች፣ ፋይበርናም አንቲኦክሲዳንቶች አሉት። የልብ በሽታ ስጋትን ከ30 እስከ 50% ይቀንሳል። ለውዝን በአመጋገባችሁ ውስጥ ለማካተት በየቀኑ ትንሽ እፍኝ እንደ መክሰስ መብላት ወይም ደግሞ ወደ አጃ፣ ወደ ሰላጣ ወይም ደግሞ ወደ ተጋገሩ ምግቦች ውስጥ ጨምራችሁ ለውዝን መመገብ ትችላላችሁ። አምስተኛ ደግሞ ነጭ ሽንኩርት ነው። ነጭ ሽንኩርት የደም ግፊትን እናም ኮሌስትሮልን ይቀንሳል። የበሽታ መከላከያ እናም ጸረ ካንሰር እንቅስቃሴንም ያጠናክራል። ነጭ ሽንኩርትን በጥሬው ወይም ደግሞ በስሎ፣ በጥብስ፣ በሾርባ፣ በሶስ እናም በሰላጣ ድሬሲንግ ውስጥ መጠቀም ትችላላችሁ። ነጭ ሽንኩርትን ስትጠቀሙ የአሊሲን እንዲለቀቅ እናም የአሊሲን ንጥረ ነገር ብዙም እንዳይጎዳ በመጠኑ ብቻ መብሰል አለበት። ከልክ በላይ ማብሰል የለባችሁም። ስድስተኛ ደግሞ አቮካዶ ነው። አቮካዶ በጤናማ ሞኖ አንሳቹሬትድ ቅባቶች በፖታሲየም እና በፋይበር የበለጸገ ነው። አቮካዶን በቶስት ላይ ቀብታችሁ ወደ ሰላጣ ወይም ደግሞ ወደ ስሙዚ ጨምራችሁ እንዲሁም ብቻውን መመገብ ትችላላችሁ። ሰባተኛ ደግሞ አረንጓዴ ሻይ ነው። አረንጓዴ ሻይ በካቴኪኖች የተሞላ ኢንፍላሜሽንን የሚቀንሱ ሜታቦሊዝምን የሚያጠናክሩ እናም አንጎልን ከጉዳት የሚከላከሉ አንቲኦክሲዳንቶችን ይዟል። አረንጓዴ ሻይን በየቀኑ ከ2 እስከ 3 ኩባያ ጠጡ። ዘግይቶ ታዲያ ምሽት ላይ ከመጠን በላይ ካፌንን አስወግዱ። ልክ ልትተኙ ስትሉ አትጠቀሙ፣ ምክንያቱም እንቅልፋችሁን ይረብሸዋል። ስምንተኛ ደግሞ ፈርመንትድ ፉድ የምንላቸው ነው። እንደ እርጎ፣ ኪሚቺ፣ ሶርክራውትና ሚሶን ማለት ነው። ፈርመንትድ ፉድስ የአንጀት ማይክሮባዮምን ይደግፋሉ። የምግብ መፈጨትን፣ የበሽታ መከላከያንና የአእምሮ ጤናንም ያሻሽላሉ። እነዚህን ምግቦችን በቀን ከ1 እስከ 2 ጊዜ ከምግብ ጋር ወይም ደግሞ እንደ የጎን ምግብ አካታችሁ መመገብ ነው። ዘጠነኛ ደግሞ እንጉዳይ ነው። በተለይ ሺታክ፣ ማይታኬ እናም ሬሺ የምንላቸው የእንጉዳይ አይነቶች። እንጉዳዮች የበሽታ መከላከያን የሚያጠነክሩ ጸረ ካንሰር ባህሪ ያላቸው ጸረ ቫይረስ እናም ጸረ እርጅና ውህዶችም አሉት። በቫይታሚን ዲም የበለጸገ ነው። እንጉዳይ ለመመገብ ወደ ሾርባ፣ ወደ ጥብስ ውስጥ ወደ ወጥ ጨምራችሁ ወይም ደግሞ እንደ ስጋ ምትክ ጠብሳችሁም መመገብ ትችላላችሁ። አስረኛ ደግሞ የወይራ ዘይት ነው። ኤክስትራ ቨርጂን ኦሊቭ ኦይል የምንለውም ማለት ነው። ኤክስትራ ቨርጂን ኦሊቭ ኦይል አንቲ ኢንፍላማቶሪ የሆነ በጤናማ ቅባቶችናም በፖሊፊኖልስም የበለጸገ ነው። ልብንናም አንጎልን ከጉዳት ይከላከላል። ኤክስትራ ቨርጂን ኦሊቭ ኦይልን በአመጋገባችሁ ውስጥ ለማካተት እንደ ሰላጣ ድሬሲንግ ተጠቀሙ። በበሰሉ አትክልቶች ወይም ደግሞ ፓስታ ላይ መጨረሻ ላይ ጨምራችሁ ተጠቀሙ። የወይራ ዘይትን በከፍተኛ ሙቀት ከማብሰል መቆጠብ ያስፈልጋል ማለት ነው። 11ኛ ጥራጥሬዎች ናቸው። እንደ ምስር፣ ሽምብራ እናም ባቄላ። ጥራጥሬዎች በእጽዋት ፕሮቲን፣ በፋይበር እናም በአንቲ ኦክሲዳንቶች የበለጸጉ ሲሆን ኮሌስትሮልን ይቀንሳሉ እናም የጥጋብ ስሜትም እንዲሰማንም ያበረታታሉ። ጥራጥሬዎችን በአመጋገብ ውስጥ ለማካተት ወደ ሾርባ፣ ወደ ወጥ ውስጥ ወደ ሰላጣ ጨምራችሁ እንዲሁም ይበሉን አንድ ላይ እንደዚሁ መብላትም ትችላላችሁ ማለት ነው። 12ኛ ሙሉ እህሎች ናቸው። እንደ አጃ፣ ኪንዋ፣ ቡናማ ሩዝ ያሉ ማለት ነው። ሙሉ እህሎች በፋይበር፣ በቢ ቫይታሚኖችና በማዕድናት የበለጸጉ ሲሆን ልብን፣ አንጀትንናም የሜታቦሊዝምን ጤና ይደግፋሉ። ሙሉ እህሎችን በአመጋገባችሁ ውስጥ ለማካተት እንደ ኦትሜል የጎን ምግብ አድርጋችሁ መብላት ወይም ደግሞ ከአትክልትና ከፕሮቲን ጋር አቀላቅላችሁ ብትመገቡ
መልካም ነው ማለት ነው። ስለዚህ እነዚህን 12 ምግቦችን በአመጋገባችሁ ውስጥ ዘወትር የምታካትቱ ከሆነ ረጅም እድሜን ለመኖር ይረዳችኋል ማለት ነው። ምክንያቱም በርካታ በሽታዎችን ለመከላከል ስለሚረዱ፣ ጤናማ ክብደትን ለመጠበቅ ስለሚረዱ፣ ሰውነታችን የሚያስፈልገውን አስፈላጊ ንጥረ ነገርን ደግሞ እንዲያገኝ ስለሚረዱ ማለት ነው። ስለዚህ እነዚህን ምግቦችን በአመጋገባችሁ ውስጥ ብታካትቱ መልካም ነው ማለት ነው። ታዲያ እድሜን ለማራዘም ደግሞ ምን መቀነስ ወይም ደግሞ ማስወገድ እንዳለባችሁ በአጭሩ ልንገራችሁ። የተቀነባበሩ ስጋዎችን ማስወገድ ያስፈልጋል። የተጣራ ስኳርናም ስኳር የበዛባቸው መጠጦችን አስወግዱ። ትራንስ ፋቶችንናም የተጠበሱ ምግቦችን አስወግዱ። በከፍተኛ ሁኔታ የተቀነባበሩ መክሰስ ምግቦችን አስወግዱ። ከመጠን በላይ አልኮልን ደግሞ አትጠቀሙ ማለት ነው። እነዚህን ካስወገዳችሁ ረጅም እድሜን ለመኖር በጣም ቀላል ነው ማለት ነው። ታዲያ እድሜ ማራዘሚያ የአንድ ቀን የምግብ እቅድን አሁን እነግራችኋለሁ። ለአንድ ቀን እነዚህን 12 ምግቦችን አካታችሁ እንዴት መመገብ እንደምትችሉ ነው የምነግራችሁ። ይህ ለአንድ ቀን የሚሆን የእድሜ ማራዘሚያ የምግብ እቅድ ህዋሳትን ለመመገብ፣ ኢንፍላሜሽንን ለመቀነስናም ከበሽታ ለመከላከል በሚረዱ በእነዚህ 12 ምርጥ ምግቦች የተዘጋጀ ነው ማለት ነው። ስለዚህ ይህንን የምግብ እቅድ ስነግራችሁ ጠዋት ላይ ልክ እንደተነሳችሁ ከ1 ሰዓት እስከ 2 ሰዓት ባለ ጊዜ ውስጥ የሎሚ ውሃንና አረንጓዴ ሻይን ጠጡ። ሜታቦሊዝምን እናም እርጥበትን ለሰውነታችን ይሰጠናል። 1 ኩባያ ለብ ያለ የሎሚ ውሃን ጠጡ። 1 ኩባያ ብዙም ያልጣፈጠ አረንጓዴ ሻይን መጠጣት ነው። ቁርስ ላይ ደግሞ ከ2 ሰዓት እስከ 3 ሰዓት ባለ ጊዜ ውስጥ ብሉቤሪ፣ ለውዝ፣ ኦትሜል ቦልን አዘጋጅታችሁ መጠቀም ነው። የሚያስፈልጋችሁ ግብዓቶች የተፈጨ አጃ ግማሽ ኩባያ ያስፈልጋችኋል። ውሃ ወይም ደግሞ የእጽዋት ወተት 1 ኩባያ፣ ብሉቤሪ ግማሽ ኩባያ ትኩስ ወይም ደግሞ የቀዘቀዘ፣ ቺያ ሲድስ 1 የሾርባ ማንኪያ፣ ዋልነት 1 የሾርባ ማንኪያ የተፈጨ፣ ቀረፋ እናም ማር እንደ አማራጭ ያስፈልጋችኋል። እነዚህን አንድ ላይ አድርጋችሁ መመገብ ነው። የሚሰጣችሁ ጥቅሞችም እንደ ፋይበር፣ አንቲኦክሲዳንቶችን፣ ኦሜጋ 3 እናም በዝግታ የሚፈጩ ካርቦሃይድሬትሶችን ይሰጠናል ማለት ነው። ከምሳ በፊት መክሰስ ላይ ማለትም ከጠዋቱ 4 ሰዓት ተኩል እስከ 5 ሰዓት ባለ ጊዜ ውስጥ አቮካዶን በሙሉ እህል ቶስት ላይ አድርጋችሁ መመገብ ነው። 1 ቁራጭ ሙሉ እህል ያስፈልጋችኋል። ግማሽ አቮካዶ ከሎሚ እናም ከትንሽ ጨው ጋር የተፈጨ ያስፈልጋችኋል። ለጣዕም ደግሞ ነጭ ሽንኩርትን ጨምሩበት። እንደ አማራጭ በዚህ ሰዓት አረንጓዴ ሻይን ለሁለተኛ ጊዜ መጠጣት ትችላላችሁ። ምሳ ላይ ደግሞ ከ6 ሰዓት ተኩል እስከ 7 ሰዓት ተኩል ባለ ጊዜ ውስጥ የእድሜን የሚያራዝም ፓወር ቦውልን መጠቀም ነው። የበሰለ ኪንዋ ግማሽ ኩባያ፣ በእንፋሎት የበሰለ ጎመን ወይም ደግሞ ስፒናች ያስፈልጋችኋል። የተጠበሰ ሽምብራን ግማሽ ኩባያ መብላት ትችላላችሁ። የተጠበሰ እንጉዳይ እንደ ሺታክ ወይም ደግሞ ማይታኬን መመገብ ትችላላችሁ። የተቆረጠ አቮካዶን እንዲሁም ደግሞ ፈርመንትድ ፉድን እንደ ሶርክራውት ያሉትን ወይም ደግሞ እርጎን መጠቀም ትችላላችሁ። 2 የሾርባ ማንኪያ የወይራ ዘይት፣ ሎሚ እና ነጭ ሽንኩርትን ማካተት ትችላላችሁ። ይህ ቦል አንቲ ኢንፍላማቶሪ፣ አንጀትን የሚያጠናክርና በእጽዋት ፕሮቲንና በፋይበርም የበለጸገ ነው። ከሰዓት በኋላ መክሰስ ላይ ደግሞ ከቀኑ 10 ሰዓት እስከ 10 ሰዓት ተኩል ባለ ጊዜ ውስጥ የእርድ ወርቃማ ወተት ወይም ደግሞ ቱሜሪክ ጎልደን ሚልክን አዘጋጅታችሁ መጠጣት ነው። 1 ኩባያ ያልጣፈጠ የአልመንድ ወይም ደግሞ የአጃ ወተት ያስፈልጋችኋል። ግማሽ የሻይ ማንኪያ እርድ ያስፈልጋችኋል። እናም ትንሽ ቁንዶ በርበሬ፣ 1/4 የሻይ ማንኪያ ቀረፋ እናም ግማሽ የሻይ ማንኪያ ማር እንደ አማራጭም ያስፈልጋችኋል። ይህንን አሙቁ እናም በቀስታ አዋሩት። ከዛ መጠጣት ነው። በዚህ ጊዜ ትንሽ እፍኝ የአልመንድ ወይም ደግሞ የብራዚል ነትን መመገብ ትችላላችሁ፣ ለውዝን ማለት ነው። እራት ላይ ደግሞ ከ12 ሰዓት ተኩል እስከ ምሽቱ 1 ሰዓት ተኩል ባለ ጊዜ ውስጥ ነጭ ሽንኩርትና የምስር የአትክልት ወጥን አዘጋጅታችሁ መመገብ ነው። የሚያስፈልጋችሁ ግብዓቶች ምስር ግማሽ ኩባያ የበሰለ ያስፈልጋችኋል። እንደ ካሮት፣ ቲማቲም፣ ቀይ ሽንኩርትና ነጭ ሽንኩርት እንዲሁም
2 ቁርንፉድ እናም ሴለሪን ያስፈልጋችኋል ማለት ነው። ስፒናች ወይም ደግሞ ጎመን መጨረሻ ላይ የሚጨመርም ያስፈልጋችኋል። በስተ መጨረሻ ላይ የወይራ ዘይትም ትጨምሩበታላችሁ ማለት ነው። ይህንን አዘጋጅታችሁ ማታ ላይ ለእራት መመገብ ነው። ይህ ምግብ በሽታ የመከላከል አቅምን የሚያጠናክሩ ጸረ ካንሰር እናም ልብን ከጉዳት የሚከላከሉ ንጥረ ነገሮችን ይዟል ማለት ነው። አማራጭ ደግሞ ከራባችሁ ማታ ከምሽቱ 2 ሰዓት ተኩል ላይ የተፈጥሮ እርጎን ከብሉቤሪ ወይም ደግሞ ከዋልነት ጋር ከተራባችሁ መመገብ ነው። በአንድ የሾርባ ማንኪያ ብሉቤሪ ወይም ደግሞ በተፈጨ ዋልነት የተሞላ እርጎን አዘጋጅታችሁ ማታ ላይ መመገብ ነው ማለት ነው። ከራባችሁ በጣም ቀላል እናም ፍቱን የሆነ አማራጭ ነው። ስለዚህ በዚህ የአንድ ቀን ውስጥ የተካተቱ ረጅም እድሜን የሚያራዝሙ ቁልፍ የሆኑ ንጥረ ነገሮች ቅድም የጠቀስኩላችሁ 12 ምግቦቹም ተካተዋል። ብሉቤሪ ቁርስና የሌሊት መክሰስ ላይ፣ ቅጠላማ አትክልቶች እንደ ምሳና እራት ላይ፣ እርድ ከሰዓት በኋላ ጎልደን ሚልክን ለማዘጋጀት፣ ለውዝ ደግሞ እንደ ዋልነት፣ አልመንድ እናም ብራዚል ነትስ ቁርስና መክሰስ ላይ፣ ነጭ ሽንኩርት የምሳ ቦልና የምስር ወጥ ለመስራት በምትጠቀሙበት ጊዜ ትጠቀሙታላችሁ። አቮካዶን መክሰስና ምሳ ላይ፣ አረንጓዴ ሻይን ጠዋትና ከምሳ በፊት፣ ፈርመንትድ ፉድ የምንላቸውን እንደ ሶርክራውትን ምሳ ላይ፣ እንጉዳዮችን ደግሞ ምሳ ላይ፣ የወይራ ዘይትን ምሳ እናም እራት ላይ፣ ጥራጥሬዎችን እንደ ምስር ያሉትን እራት ላይ፣ ሙሉ እህሎችንም እንደ ቶስት፣ ኪንዋ እናም አጃንም ማካተት ትችላላችሁ ማለት ነው። ስለዚህ ለአንድ ቀን ይህንን በመመገብ ረጅም እድሜን ለመኖር እንዲሁም ደግሞ በሽታ የመከላከል ስርዓትን ለማጠናከር ሰውነታችሁ የሚያስፈልገውን ንጥረ ነገር ሁላ በቀላሉ እንዲያገኝ ያደርገዋል ማለት ነው። ሰውነታችን በሽታ የመከላከል አቅሙ በጣም ከፍተኛ እናም በበሽታ ብዙ ጊዜ አንጠቃም ማለት ረጅም እድሜ የመኖር እድላችን በጣም ከፍተኛ ነው። ብዙ ጊዜ እድሜያችን እየጨመረ በሚሄድበት ጊዜ በከፍተኛ ስር በሰደዱ በሽታዎች እንጠቃለን። እሱ ደግሞ ምንድነው? እንቅስቃሴ ስለማናደርግ እንዲሁም ደግሞ የአመጋገብ ስታይላችን ነው ማለት ነው። ጤናማ ምግብን ስለማንመገብ ምን መመገብ እንዳለብን ስለማናቅ በከፍተኛ ኮሌስትሮል፣ በደም ግፊት፣ በስኳር በሽታ እንዲሁም ደግሞ በኩላሊት በሽታ፣ በልብ ችግሮች ቀስ እያለ ከእድሜ ጋር እነዚህ በሽታዎች ሊከሰቱብን ይችላሉ። ስለዚህ ጤናማ አመጋገብን በመመገብ ስር የሰደዱ በሽታዎችን መከላከል ትችላላችሁ፣ እድሜንም ማስረዘም ይቻላል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝ ይላለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።